ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠረስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን በወቅታዊ ጉዳዮች ዙሪያ ያዘጋጀነውን ልዩ ፕሮግራም ወደ እናንተ የምናደርስ ይሆናል። ስለዚህ የጠረስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ፕሮግራም እናልፋለን። የመጀመሪያው ርዕስ ሁመራ ላይ ስለተሰማራው ሪፐብሊክ ጋርድ ይመለከታል። ከመረጃ ምንጮቻችን የደረሰ መረጃ ነው እና ሁመራ ላይ ያሉ ሪፐብሊክ ጋርዶችን በመጠቀም በትግራይና በአማራ ተወላጆች መካከል ወይም በትግራይና በአማራ ክልል መካከል ግጭት ለመቀስቀስ የሚያስችል ሴራ እየተጠነሰሰ መሆኑን የደረሰ መረጃ ያመለክታል። ይኸውም የታሰበው ምንድን ነው? በሪፐብሊክ ጋርድ እና ሲቪል በሚለብሱ የጸጥታ ኃይሎች አማካኝነት የትግራይ ተወላጆች ላይ ጥቃት እንዲፈጸም ማድረግ፣ በአካባቢው ጥቃት እንዲፈጸም ማድረግ፣ ከዛ ያንን መሰረት አድርጎ ወደ እርምጃ የመግባት ማለት ነው። እንግዲህ ወደ እርምጃ የሚገባው አንድም ፌዴራል ላይ የተቀመጠው አካል ሊሆን ይችላል፣ እሱ ሰራዊቱን ሊያዘምት ይችላል። ሁለተኛም በቅንጅትም ሊሆን ይችላል። ኤኒዌይስ ግን አዲስ ያስተላለፍ ለውጥ ሲደረግ፣ አዲስ እቅድ ሲታቀድ ይሄ በኦህዴድ ቤት ውስጥ የታወቀ ነገር ነው። ሴራ ይጠነሰሳል። ልክ አማራ ክልል ላይ ይሄ ዘመቻ ሲታወጅ ላለፉት 2 ዓመታት የቆየው ማለት ነው። መነሻ ኬዙ ግርማ የሽጥላ ላይ የተወሰደው እርምጃ ነበር። ታስታውሳላችሁ። ግርማ የሽጥላ ሕይወቱን ካጣ በኋላ ያንን አጋጣሚ ተጠቅመው አማራ ክልል ላይ ወረራ ፈጸሙ ማለት ነው። ልዩ ኃይሉንም ትጥቅ ለማስፈታት ሲታሰብ መነሻ ያደረጉት የግርማ የሽጥላን ሞት ነበረ። ስለዚህ አሁንም ሊያደርጉ ይችላሉ። ትግራይ ላይ ታያላችሁ፣ ሰሜንስ ተጠቃ ተብሎ ነው ጦርነት የተከፈተው። ሲዳማ ላይ እርምጃ ሲወሰድ ኤጀንቶ ነው የሚባሉት ሌሎች ላይ ጭፍጨፋ እንዲፈጽሙ ተደርጎ ነው እርምጃም የተወሰደው። እንደገና የክልል ጥያቄውም እንዲንቀሳቀስ የተደረገው። ስለዚህ ይሄ የብልጽግና አካሄድ ነው። አሁንም ወልቃይት ላይ የዚህ አይነት ነገር መታሰቡን የደረሰ መረጃ ያመለክታል። ስለዚህ ጥንቃቄ ማድረግ ያስፈልጋል። በነገራችን ላይ በሁመራ ብቻ አይደለም፣ ባህር ዳር ላይ ራሱ ብዙ የታሰቡ ነገሮች እንዳሉ እየተሰማ ነው። አሁን የአማራ ክልል ፖሊስ ኮሚሽነር ተብሎ የተሾመው አቶ ዘላለም መንግስቴ፣ ኮሚሽነር ዘላለም መንግስቴ ላለማለት ማለት ነው፣ ከገዳይ ስኳድ ጋር ወደ ባህር ዳር ገብቷል። በትናንትናው ዕለት ነው ወደ ባህር ዳር የገባው። ይዞት የገባውም ገዳይ ስኳድ በጎጃምና በጎንደር መካከል ቁርሾ ለመፍጠር እንግዲህ ጎጃምና ጎንደር ማጨፋጨፍ ነው እቅዳቸው። ያ የሚሳካ አይደለም። የአማራ ሕዝብን ንቃተ ህሊና ዝቅ አድርጎ እንደማሰብ የሚቆጠር ነው። አንዳንድ ሴራዎች እየጠነሰሱ በኦሮሚያ ክልል አማራዎችን ማስጨፍጨፍ እንደቻሉት ሁሉ እንደዚህ አይነት ሴራ አማራ ሕዝብ ላይ አይሰራም። የአማራ ሕዝብ ያለ ምክንያት ስሜታዊ አድርገ ጎረቤቱን እንዲጨፈጭፍ አይደለም። ጎጃምን ከጎንደር ቀርቶ ከውጭ የመጣ ምንም የማያውቀውንም አካል እንዲጨፈጭፍ ልታደርገው አትችልም። እና አትግደል የሚለው ዛሬ ሳይወድ በግዱ ወደማይፈልገው መንገድ ውስጥ አስገባችሁት እንጂ ራሱን ለመከላከል የአማራ ሕዝብ ስነ ምግባር ያለው ግብረገብነት ያለው ርኅራሄ፣ ሰብአዊነት የሚሰማው ሕዝብ ነው። ይሁንና አገዛዙ ግን ሴራ ከመጠንሰስ ወደማይመለስ በመሆኑ በባህር ዳር ምድር ላይ በጎንደርም ጭምር ጎንደር ላይ ለምሳሌ የጎጃም ኢንፍሉዌንሻል የሚባሉ የሚታወቁ ሰዎችን እንዲገደሉ በማድረግ ባህር ዳር ላይ በተመሳሳይ መልኩ የጎንደር ልጆችን እንዲገደሉ በማድረግ የእርስ በርስ ቁርሾ ቢያንስ እንኳ ማጨፋጨፍ ባይቻል የሁለቱ ግዛቶች ኤሊት ልክ እንደ ሰኔ 15ቱ እየተጨቃጨቀ እንዲኖር የሚያደርግ ሴራ ይዞ ኮሚሽነር ዘላለም መንግስቴ አማራ ክልል ገብቷል። ስለዚህ ጥንቃቄ ማድረግ ያስፈልጋል። ይህም መረጃ ማሰራጨት ነው የሚቻለው። ጥንቃቄ በማድረግ እንግዲህ ከመንግስት የሚመጣን ጥቃት ማስቀረት አይቻልም። ስልጣን ከያዘ አካል የሚመጣን ጥቃት ማስቀረት አይቻልም። የሚቻለው ነገር ምንድን ነው? መረጃውን በማንሸራሸር ነገ አንድ ነገር ቢከሰት እንኳን ያደረግከው አንተ ነህ ብሎ ጥቃቱን ወደ ባለቤቱ መመለስ ነው የሚቻለው። ስለዚህ እንዲህ አይነት መረጃዎች ሲወጡ በቴክስትም በተለያየ አማራጮችም ማሰራጨት ያስፈልጋል።
ወደ ሁለተኛው መረጃ ከመሸጋገራችን በፊት ሰብስክራይብ አድርጉ ቻናላችን ማለት እንፈልጋለን። በጣም አዝጋሚ ነው። ጸረ አማራ ቻናሎች እኔ ይገርመኛል። የሆነ ሰዓት ላይ 100 ሺህ ላይ ካገኛችሁት ዘወር ብላችሁ ሳምንት ቆይታችሁ ስትመጡ 110 120 ምናምን ደርሶ ታያላችሁ። በጣም እድገት አላቸው እና የአማራ ልጆች ግን የራሳቸውን ድምጾች የራሳቸውን ሚዲያዎች ለምን እንደማታበረታቱ አይገባኝም። አሁን ሰብስክራይብ ማድረግ ምንም ወጪ የሚጠይቅ ነገር አይደለም። ሚዲያዎችንና የሚዲያ ሰዎችን ከማበረታታት ውጭ እናንተ ላይ የሚያመጣው ነገር የለም። ስለዚህ ሰብስክራይብ አድርጎ ብዬ ማስተዋወስ ፈልጋለሁ። ይህም ብዬ እዛው ሁመራ አካባቢ ላይ መንቀሳቀሴን ስቀጥል እንግዲህ በትናንትናው ዕለት አቶ እሸተ ደምለው አንዲት መግለጫ ሰጥቷል። መግለጫ ቃለ መጠይቅ ሊባል የሚችል ነገር ሰጥቷል እና ቪዲዮ ተልኮልኝ አይቼው ነበር። አቶ እሸተ ደምለው በዛ ንግግሩ ላይ ወያኔ የአማራ ሕዝብ የማይለወጥ ዘላለማዊ ጠላት መሆኑን ገልጿል። ከዛ ባለፈ የወልቃይት የክልልነት ጥያቄ እየተቀነቀነ መሆኑን ገልጿል። ያም አጀንዳ እየተቀነቀነ ያለው በወያኔ ረዝራዦች በወያኔ ልጆች መሆኑን ገልጿል። በእኔ እምነት እንደዛ ነው ብዬ አላስብም። እስኪ ግን ቪዲዮውን ቀንጨባ አድርገን ተመልክተን እንመለስ። የትግላችን መዳረሻ የሚፈትሩ ጉዳዮች አሉ። አንዱ አይቀሬው የወያኔ ትህነግ ጦርነት ነው። ይሄ በሁለት ነገር ነው። በተፈናቃይ መመለስና ለመመለስ ጋር ተያይዞ የአስተዳደር መዋቅር ፈተና ውስጥ መውደቅ ይኖራል። ጠለምት ላይ አይተነዋል፣ ራያ ላይም አይተነዋል። ይሄ እሱ ብቻ አይደለም፣ መደበኛ ውጊያ የመክፈት ሊኖር ይችላል። ወያኔ አይኖርም ሳይሆን ሊኖር ይችላል ብሎ መስራት በጣም አስፈላጊ ነው። ሁለተኛው በስመ ተወላጅ ግን በወያኔ ውላጅ የሚቀነቀነውን የወልቃይት ክልልነት በግልጽ አንስተን ነው የምንነጋገር ዛሬ ማለት ነው። ይሄ ህዝቡ አይደለም እንትን እያደረገው ያለው በሁለት ነገር ነው ይሄ። ስለዚህ በወያኔ ውላጅ የሚቀነቀነውን የወልቃይት ክልልነት ይሄ ደግሞ አስፈጻሚዎችና መንገድ ጠራጊ ገፊ ኃይል አፍርቷል። እነዚህ ደግሞ ከእያንዳንዳችን አጠገባሉ እረፍ ልንለው ይገባል ማለት ነው። የእይታ መንሸዋረሩ አሁን ከደመኛ ጠላታችን ካልነው ወያኔ ጋር የሚነጋገሩ ኃይላት ተፈጥረዋል ማለት ነው። ቢወያይ አማራ ነፃ ወጣለሁ የሚል ኃይል እንዴት ከወያኔ ጋር ይወያያል? እንግዲህ ከረዥሙ ቪዲዮ ላይ ቁርጭ ነው ያቀረብኩላችሁ እና ለመነሻ ያህል ማለት ነው። እና እሸተ ደምለው ምንድነው አንድ አጥብቆ የተናገረው ነገር አማራ ሆኖ ከወያኔ ጋር የሚሰራ ጠላት ነው እስከ ማለት የሚደርስ ንግግር ነው ያደረገው። በተረፈ የክልልነት ጥያቄ ባለፈው በጠለስ ሚዲያ ስናቀርብ የነበረው በተደጋጋሚ ታስታውሳላችሁ። እኔ በነገራችን ላይ ለወልቃይት ያለኝ አመለካከት እኔ ትውልድ ቀዬ ላይ የሚፈጸም ጥቃት ወልቃይት ላይ ተፈጸመ ከሚሉ ጥቃት ቢያንስብኝ እንጂ የሚበልጥብኝ አይደለም። የመጀመሪያ ፕራዮሪቲ የምሰጠው የወልቃይትን ጉዳይ ነው። የተሰደት ነው የታሰር ነው ምን ያሉ ለወልቃይት ነው ሆናል ለመናገር አብዛኛው የሰራሁባቸው ፕሮግራሞች ለወልቃይት ጥብቅና የሚቆሙ ነበሩ። ብልጽግናን ራሱ ክሪቲሳይዝ አደርግ የነበረው ከወያኔ ጋር እየቆመረ ነው። በተመለሱ ይዘታዎች ላይ በተመለሱ ማንነቶችም ላይ ጭምር እየቆመረብን ነው። ስለዚህ እዛ አካባቢ ያለውም የወልቃይት ኮሚቴ የሚባለው የወልቃይት መስተዳድር የሚባለው ይህን ነገር በአግባቡ ተመልክቶ አሰላልፉን ማስተካከል አለበት እያልኩ አገዛዙ ያሰበውን ነገር ቀድሜ በመናገርና ስስብልቱን በማጋለጥ ስሰራ ነበር። ለዛም ብዙ ዋጋ ከፍዬበታለሁ ብዬ አምናለሁኝ እና የወልቃይት ጉዳይ ላይ መቼም ልቆምርበት አልችልም። መቼም ማለት ነው። አሁንም ቢሆን ከድሮ አቋሜ ሸርተት ያልኩ የመሰላችሁ ሰዎች ተሳስታችኋል። ግን አንዳንድ ጊዜ ከእናንተ አቅም በላይ የሆነ ነገር ይከሰታል። እናንተ አካሄዱ ቢገባችሁም ሁኔታው ቢገለጽላችሁም ግን ልትቀይሩት የማትችሉት ነገር ይመጣባችኋል። ይህም ሁኔታ ሊመጣ የቻለው እንግዲህ ወልቃይት ላይ ከተሾመው መስተዳድር ነው፣ ከተሾመው ካቢኔ ነው እና እሱ አሰላለፉን ከብልጽግና ጋር አደረገ። እንደምታስታውሱት እንግዲህ ያኔ በጦርነቱ ሰዓት ላይ ነጋሻው መርሻ እስከ መጨረሻው ድረስ ማለት ነው እኛ ራያ ላይ ብልጽግና ትቶት ሲመለስ ጦርነቱን አብይ አህመድ ትቶት ሲመለስ ወያኔዎችን እስከሆነ ቦታ ድረስ ይሸኛቸዋል። ከዛ ተመልሰው የሚመጡበትን እድል አመቻችቶ ይመለሳል። ደቡብ ጎንደር ላይ ሲቀጠቀጡ እንደምንም እንዲተርፉ አድርጎ በሸዋ በኩል አቆራርጦ እንዲመጡ ያደርጋል። ኮንስፓይሬሽኑ ሲገባንና ያንን ስናጋለጥ ነጋሻው መርሻ ግን መቀሌ ሆቴል ይዘጋጅልን፣ ቆንጆ ሴቶች ተጣጥቦ ይጠብቁን፣ ወጥ ይሰራልን፣ ምን ይበልልን፣ የተሰረቀው ሊጥ ተጋግሮ ይጠብቀን አይነት ፕሮፓጋንዳ ሲነዙ ነበር። እነ ጌታቸው ረዳን
እጃችሁን ስጡ፣ እጃችሁን ማትሰጡ ከሆነ እግራችሁንም ጭምር ትሰጣላችሁ እያሉ ሲዘባበቱ ነበር። እነ ዩሱፍ ኢብራሂም እና ጋሻው መርሻ ጠመንጃ ይዘው ጀፍ ጀፍ እያሉ ብዙ ገንዘብም ሰርተዋል። ብዙ የመጭበርበር ስራ ሰርተዋል። እሱ ወደፊት ታሪክ የሚያወጣው ይሆናል። እና ትናንትና እነ ጋሻው መርሻ ሚስ ካልኩሌሽን ነበር። አብይ እነ ጌታቸው ረዳን ማጥፋት አይፈልግም ነበር። ህወሓትን ማጥፋት አይፈልግም ነበር። እነሱን አዳክሞ እንደገና ከአማራው ጋር ተፋጠው ዘላለማዊ ጠላቱ ነው እንዲኖሩ ነበር የሚፈልገው። ይኸው ዛሬ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ተደርጎ ተሾመ። ጌታቸው ረዳ ጊዜ የማያሳየው የለም። አብይ አህመድ ሲዝት ነበረ። ጌታቸው ረዳ ብዙ ነገር ሲናገር ነበረ። ይኸው ዛሬ ጌታቸው ረዳ አማካሪ፣ አብይ ተመካሪ ሆኖ በምስራቅ አፍሪካ ላይ የብልጽግናን ተጽዕኖ፣ የቀጠናውን ተጽዕኖ ጉልህ ሊያደርጉት፣ ከፍ ሊያደርጉት ተደራጅተው መጥተዋልና እነ ጋሻው መርሻ ምን ይሉ ይሆን? እነ ዩሱፍ ኢብራሂም እነ በለጠ ሞላ ዛሬስ ምን ይሉ ይሆን? ይኸው ሚኒስተር ተብሎ ጌታቸው ረዳ ጎናቸው ሆኖ ነገ ስብሰባ ሊቀመጥ ነው። እና እንደዚህ አይነት ነገር ሲመጣ አጎንብሰው ጀፍ ይላሉ ማለት ነው። ከዛ ውጭ ግን የሆነች ነገር ከአማራ በኩል ትግራይና አማራን ያለውን ግጭት ረገብ በምታደርግ ነገር ስትመጣ ደግሞ አካኪ ዘራፍ እያሉ ይመጣሉ ማለት ነው። እና የጋሻውን ጉዳይ ያነሳሁት ርዕስ ስለሆነ አይደለም። ይሄ ልጅ ርዕስ መሆን የሚችል ልጅ አይደለም። በነገራችን ላይ ጋሻው አንድ ወቅት ተናግሯል። እኔ አማራ አይደለሁም ጋፋት የሚባል ማህበረሰብ አማራ ተብሎ እንትን የተባለ የጋፋት ማህበረሰብ አባል ነኝ ብሎ ሲናገር የነበረ ልጅ ነው። እና አማራ ላይ ብዙ ቂም ያላቸው ናቸው። በአደንም ውስጥ እንደዚህ አይነት ሰዎች አሉ። በአማራ ክልል የተወለዱ አማርኛ ተናጋሪ የሆኑ ግን የሌላ ብሔር ተወላጆችን ጭምር ነው ወደ ስልጣን እያመጡ በባዕደን ስም እየተጫወቱብን ያለው። እና ጋሻው መርሻ እንደዛ ብሎ የተናገረ ሰው ነው። ይህንን ያነሳሁት ለምንድን ነው? ሚስ ካልኩሌሽን እንዴት አንገት እንደሚያስጠፋ ለማሳየት ነው። በወልቃይት ጉዳይ ላይ እንደምታስታውሱት የፋኖ አቋም ብልጽግናን ተከትሎ የወልቃይትን ማንነትም አማራነትንም ማስከበር አይቻልም። እና ከማንም በላይ ቁጥር አንድ ጠላታችን ብልጽግና ነው። ልንታገለው የሚገባው በዋናነት ብልጽግናን ነው። ከክልሉ ውጭ የሚኖረውን አማራ ሲጨፈጭፍ ከረመ። ከዛ ወደ ክልላችን መጣ። ክልላችን ላይ መጥቶ ይኸው እንደ ዝናብ የድሮን ቦምብ እየጣለብን ነው ብለው ቁጥር አንድ ብልጽግናን ጠላት አደረጉ። እያፈናቀለ ነው አማራውን። ማፈናቀሉ ደግሞ ዝም ብሎ ቤቱን እያፈረሱ የማፈናቀል አይደለም። ከማህበራዊ፣ ከኢኮኖሚያዊ፣ ከፖለቲካው፣ ከሁሉም ነገር ማለት ነው ቢሮክራሲው ጠራርጎ የማባረር ስራ እየሰራ ነው። አገራችንን አፈራርሶ በሀገር ውስጥ ሀገር እየሰራ ነው ብሎ ብልጽግና ነምበሯን ጠላት አድርጎ ሲፈርጅ እና አሸተ ደምለው ግን ምን አይነት ካልኩሌሽን ተጠቀሙ? የለም የወልቃይትን የማንነት ጥያቄ እስከ መጨረሻው ድረስ ማረጋገጥ የምንችለው አብይ አህመድን በመደገፍ ነው፣ ብልጽግናን ተሸክመን በማንዘፋዘፍ ነው የሚል ውሳኔ ወሰኑ። አሁን ላይ እየመጡ ያሉ ነገሮች አሉ። በግልጽ ጌታቸው ረዳ ከቢቢሲ ጋር ባደረገው ቃለመጠይቅ አይታችኋል። ለታደሰ ወረደ የመጀመሪያ ፕራዮሪቲ የሚሰጠው ጉዳይ ተፈናቃዮችን ማስመለስና ወደ ሌላ አካባቢ የተወሰዱ የትግራይ ይዞታዎችን፣ ታሪካዊ ይዞታዎችን ወደ ነበረበት ማስመለስ ነው የሚል ንግግር አድርጓል። ይህን ዝም ብሎ የሚናገረው አይደለም። በእርግጠኝነት የምነግራችሁ አቅጣጫ መኖሩን ስለሚያውቅ ነው። እኔ ያ ጊዜ እየቀረበ ነው ብዬ አስባለሁ። አሸተ ደምለውም በኢንተርቪው ላይ እንደሰማችሁት የክልልነት ጥያቄ እየመጣ ነው። ይሄ የክልልነት ጥያቄ ግን እየመጣ ያለው ከወያኔ ርዝራዦች ከወያኔ ልጆች ነው የሚል ነገር ነው ሲናገር የሰማ ነው። ይሄ እንደዚህ አይነት ፍረጃ አንቀበልም። አጼዎቹ ርዝራዥ እየተባልን ስንሰደብ የነበርነን አማራዎች ማለት ነው። አጼዎቹ ርዝራዦች እየተባልን ስንሰደብ ነበር። የወያኔ ርዝራዦች የሚለው ፍረጃ አንቀበልም። እንደ እውነቱ ከሆነ ደግሞ ይህን እያቀነቀነው ያለው ርዝራዥ አለመሆኑን የዶክተር ዳኛቸው አሰፋን ቃለመጠይቅ ሁሉ በቪዲዮ አካትቻ አሳይቻቸዋለሁ። ይህ አስተሳሰብ እየመጣ ያለው ከነ አሸተ ደምለው ነው፣ ከነ ኮሎኔል ደመቀ ዘውዱ ነው። ይህ መታወቅ መቻል አለበት። የክልልነት ጥያቄን እያራገበው ያለው መስተዳድሩ ነው። ተወላጁም ጋር እንዲሰራጭ እየተደረገ ነው። ይህ አስተሳሰብ እንዲቀነቀን እየተደረገ ነው በስፋት። ሰውየውም ነግሮናል። ባለቤቱ እነሱ ናቸው። አሁን መጥቶ የሚያወግዝ መስሎ የነገረን ጆሮአችንን የማለማመድ ስራ እየሰሩ ነው። ሶስተኛ አማራጭ እየመጣ ነው አማራ ብለው የማለማመድ ተቋም መስሎ እየነገሩ ነው። ግን አንድ ነገር መዝግቡት።
የአብይ አህመድም አቋም የእነ ኮሎኔል ደመቀም አቋም ወልቃይትን ክልል ማድረግ ነው። ታያላችሁ። እኔ የወልቃይትን የአማራ ጥያቄ አስከብረው ከአማራ ክልል ጋር ህጋዊ በሆነ መልኩ የወልቃይት ጥያቄ መልስ ካገኘ በሚዲያ መጥቼ ይቅርታ ጠይቃለሁ። አሸተ ደምለውንም ኮሎኔል ደመቀንም ይቅርታ ጠይቃለሁ። ብልጽግናን በመከተል የወልቃይትን የአማራ ማንነት ከመጨረሻው ድረስ ማረጋገጥ ከተቻለ መጥቼ ይቅርታ ጠይቃለሁ በሚዲያ መጥቼ እና ያ ግን የሚሆን አይደለም። አሁን የተያዘው አቅጣጫ ወልቃይትን ክልል ማድረግ ነው። ወልቃይትን ክልል ማድረግ ነገ ደግሞ አብይ ሊቀይር ይችላል። አሁን ታደሰ ወረደ ወደ ስልጣን መጥቷል። ወልቃይትን ወደ ትግራይ መልሶ እንደገና ወደ አሰብ ወደ ኤርትራ መንግስት ስራ ሊሰራ ይችላል። የብሔራዊ ደህንነት ኮሚቴውም አሁን ባወጣው መግለጫ ይፋ ያደረገው ይህንን ነው። የባህር በር ጥያቄው ተጠናክሮ እንዲቀጥል አቅጣጫ አስቀምጧል። ያንን ያስቀመጠበት ምክንያት ደግሞ 275,000 ጦር ትግራይ ላይ ተቀምጦ ዙሮ አሰብ ላይ ይሄዳል ተብሎ አይደለም። ይህንን ደግሞ ዶክተር ዳኛቸው አሰፋም ሲናገረው ነበረ። ትግራይ ላይ 275,000 ወታደር ተቀምጦ ወደ አሰብ ሊሄድ አይችልም ሲል ነበር። አብይ ይህን አቅጣጫ ያስቀምጠው ያን 275,000 የቲዲኤፍ ጦር የሚጠቀምበት እድል ስላገኘ ነው። ያን ለመጠቀም ደግሞ ወልቃይትን ወደ ትግራይ ማስመለስ ግድ ይለዋል። እነሱም አይስማሙም፣ ወልቃይት ክልል እንዲሆን አይስማሙም። የመጨረሻ እንትን ካልተባሉ በስተቀር የሚስማሙበት ጉዳይ አይደለም። ነገ አብይ አህመድ ተንሸራቶ ወደዛ አስተሳሰብ መግባቱ አይቀርም። ያንን አቋም ሲያራምድ ወልቃይት ላይ ጦር ሲያዘምት ማየታችን አይቀርም። ትግራዮችም የሚመጡበትን መንገድ ሲጠርቅ ማየታችን አይቀርም። ይህ ሁኔታ ካልተከሰተ ግን እኔ እነ አሸተ ደምለውን እነ ኮሎኔል ደመቀን ይቅርታ ጠይቃለሁ። የወልቃይት ራሱን አስችሎ ክልል የማድረግ ስራ ካልተሰራ ዝቅ ሲል ማለት ነው፣ ከፍ ሲል ደግሞ ወልቃይትን ለትግራይ አሳልፎ ለመስጠት አብይ ሲሰራ ካልተገኘ ጦር ካላዘመተ እኔ ይቅርታ ጠይቃለሁ። በተረፈ ግን የወልቃይት ጉዳይ አሁንም የአማራ ጉዳይ ነው። አሁንም ጥያቄያችን ነው። ምናልባት ነገ ታሪክ ተገልብጦ የሆነ ነገር ቢሆን እንኳ ልክ እንደ ደራ እንደ መተከል እንደ ሌሎች አካባቢዎች ሁሉ የአማራ ጥያቄ ሆኖ ይቀጥላል። ፍትሐዊ ጥያቄ ስለሆነ ዛሬ ልክ አማራ ክልልን አሳልፎ እንደሰጠው አውራምባን እንዳስነጠቀን የአማራ ብልጽግና ወይም ብአዴን ተመሳሳይንም መዋቅር ወልቃይት ላይ ተዘርግቶ አማራውን እያስበላው ቢሆንም ወልቃይትን ጸጋችን ማድረግ ሲቻል፣ ወልቃይትን ርዚቃችን ማድረግ ሲቻል፣ ወልቃይትን መውጫ መግቢያ በራችን ማድረግ ሲቻል መከላከያ ጋር ተጣቅፎ የሚደንስ በአማራ ትግል ላይ የትግል ሜዳ ላይ ሾህ የሚነሰንስ ኃይል በመምጣቱ የተነሳ ወደኋላ እንዲመለስ ቢደረግም በልባችን ውስጥ ያለውን ስሜት የማጥፋት ስራ በከፍተኛ ሁኔታ ቢሰራ የወልቃይት ጉዳይ ግን የአማራ ጥያቄ ሆኖ ይቀጥላል። ወደ ቀጣው መረጃ ሲሸጋገር ኦህዴድ ከሰሞኑን ስብሰባ ተቀምጦ ነበረ እና በዚህ ስብሰባ ላይ አንዳንድ አቋሞች በተለይ አማራ ክልል ያለውን ትግል እየሄደበትን ያለውን መንገድ ገምግሟል። ለምሳሌ ያህል ፋኖን በተመለከተ ከኦህዴድ ማለት የፌዴራሉንም ጨምሮ ማለት ነው አንዳንድ አመራሮች ያኔ የአማራ ልዩ ኃይልን ትጥቅ ለማስፈታት መሞከር አልነበረብንም ያኔ ስህተት ሰርተናል እና አማራ ክልል ከቁጥጥራችን ውጭ እንዲሆን አድርገነዋል እና መቼም ልናጠፋው ማንችለው ኃይል ተፈጥሯል የሚል ግምገማ ሲያቀርብ፣ ሌላኛው ኃይል ደግሞ ይህን ማድረጋችንማ ልክ ነበር፣ እንኳንም ፋኖ ተነሳ፣ እንኳንም ወደ ትግል ገባ። ምክንያቱም የኦሮሞማን እቅድ ወይም የኦህዴድን እቅድ ተግባራዊ ለማድረግ አማራ ክልልን መበታተን ያስፈልግ ነበረ። ስለዚህ አማራ ክልልን ደግሞ ዛሬ ፋኖ ወደ ትግል ባይገባ ኑሮ አማራ ክልልን ለመበታተን ልክ እንደ ወሎ ህብረት፣ ልክ እንደ ጎንደር ስኳድ፣ እንደ ሌሎች አካባቢዎች እንዳሉ እንትኖች እኛ ያደራጀን ህዝቡን የሚበትን ሰው ማስገባት ይጠበቅብን ነበር። ወሎ ላይ የወሎን ኬዝ የሚያቀነቅን፣ ሸዋ ላይ የሸዋን ኬዝ ይዞ የሚያቀነቅን፣ ጎንደር ላይ ጎጃም ላይ የግዛታቸውን ኬዝ ይዘው የተነጣይነትና የተገንጣይነትን አጀንዳ የሚያራምዱ ኃይሎችን ማደራጀት ይጠበቅብን ነበር። አሁን ግን በፋኖ ትግል ውስጥ የራሳቸውን የሚያስቀድሙ አመራሮች በመፈጠራቸው የተነሳ እኛ ምንም ኢንቨስት ሳናደርግ ራሳቸው ክልሉን እየበታተኑልን ነው። ይሄ እንግዲህ ሁሉንም የፋኖ መሪዎች የሚመለከት አይደለም፣ የተወሰኑ የፋኖ መሪዎችን የሚመለከት ነው እና
ኦሬዲ በጎጃም በጎንደር በወሎ በሸዋ ተዋርኖ ክልሉን በታትነውልናል እኮ እንደ ዘመነ መሳፍንት አድርገውታል። ከዛ ባለፈም እኛ ከምንፈልገው እላፊ ሄደው ሰሜን ጎንደር፣ ደቡብ ጎንደር፣ ሰሜን ወሎ፣ ደቡብ ወሎ እየተባባሉ እኮ ነው። ሸዋ ላይ እርስ በርስ እየተተኳኮሱ እኮ ነው የሚል ግምገማ ማድረጋቸውን የደረሰ መረጃ ያመለክታል። እና እንዲህ አይነት ነገር ሲሰማ እኔ ወደ ሚዲያ ይዤ የመጣሁት ፋኖች ጋር ቁጭት እንዲፈጠር ነው። ፋኖ በማወቅ የሚሆን ባለማወቅ የእኛን ዓላማ እያስፈጸመልን ነው እንጂ እኛ በዚህ መልኩ በታትን ብንኖር ብዙ ኃይል፣ ብዙ በጀት፣ ብዙ ልፋት ይጠይቀን ነበር። አሁን ግን በዛን ሰዓት ላይ የአማራ ኬስን አቀንቅኖ የወጣውን ፋኖ በጎጥ አደራጅተው ለራሳቸው ጥቅም ብቻ ቅድሚያ በመስጠት በጎጥ ደረጃ የሚንቀሳቀስ ፋኖ ፈጥረውልናል። አብሮ እንዳይሆን እየሆነ ነው። ፋኖ አማራው አብሮ እንዳይታገል ተደርጓል። ስለዚህ የሚያሰጋን ነገር የለም። እንደውም ይሄ ጸጋ ይዞልን መጥቷል። በእርግጥ አንዳንድ ንግግሮች አሉ። ፋኖ ወደ አንድ ለማምጣት ብዙ ስራ እየተሰራ ነው። ወደ አንድ እንዳይመጣ ግን ኢንቨስት ማድረግ አለብን። ብዙ ገንዘብ መበጀት አለብን። እያንዳንዷን እንቅስቃሴያቸውን በቴክኖሎጂም በምንም መከታተል መቻል አለብን የሚል አቅጣጫ ማስቀመጣቸውን የደረሰን መረጃ ያመለክታል። ለዚህ ምክንያቱ ደግሞ ፋኖ ህዝባዊ ዓላማቸውን በሳቱ መሪዎች እየተመራ ስለሆነ አሁን ትናንት ተደቅኖብን የነበረው አደጋ የመቀነስ ሁኔታ ታይቷል ብለዋል እነ ሽመልስ አብዲሳ እና አብይ አህመድ። ስለዚህ ፋኖ ወንድሞቻችን ይህንን ነገር አንደርስታንድ ማድረግ አለባችሁ። ወዴት እየሄድን ነው? ምን እያደረግን ነው? እንደው ጋይስ በዚህ ዘመን ህዝባችን የሀገር መከራ የወረደበት ብዙ ነገር በሚከሰትበት በየቀኑ ህይወት ስቴብል ባልሆነችበት ጤዛ በሆነበት ህይወት ትናንት ግዙፍ የሚባለው ቤተሰብ ድንገት በድሮን ሙከክ ብሎ የሚያድርበት ዘመን ላይ የግል ጥቅምን ማረጋገጥ ምን አይነት እርካታ ያመጣል? ለአማራ ሊታገል የገባን ፋኖ ነው እዛ ጋር ስር አድርጎ ቁጭ አድርጎ የግል ጥቅምን ማስከበር ምን አይነት ምቾት ይፈጥራል? ምን አይነት ምቾት! ለዛውም እኮ ኢቨን እንኳ በመሪነት ቦታ ላይ የተቀመጡት ፋኖዎች እኮ ህይወታቸው እኮ አስተማማኝ አይደለም። ኤኒታይም ሊገደሉ ይችላሉ። ኤኒታይም አይደለም ሰራዊቱ ብቻ አይደለም፣ የመረረው ፋኖ ራሱ ድብና አድርጓቸው ጠባቂያቸው ድብና አድርጓቸው ሊሄድ ይችላል። ስለዚህ ራስን መገምገም ያስፈልጋል። አገር የሚያፈርስ ስርዓት፣ ደም የሚያፈስ ስርዓት ኢትዮጵያ ላይ እየፈነጨ ባለበት ሰዓት ላይ የምር በአማራነታቸው የሚፈጸምባቸው ጥቃት አንገብግቧቸው፣ በወገናቸው ላይ የሚፈጸመው ግፍ አንገብግቧቸው ወደ ትግል የገቡ ፋኖዎችን በየጎጥ ሰርቻው ውስጥ ጠቅጥቀን እንደገና የግል ኪሳችንን ለማርለም መሞከር ይሄ በእውነቱ ሞራል አልባነት ነው፣ ህሊና አልባነት ነው፣ ልቦና አልባነት ነው እና ደግሞ የሚጠቅምም አይደለም። ምናልባት ገንዘብ አከማችተን የሆነ ሰዓት ላይ ሳንበላው የሚል ጸጸት ነው የሚጠርፈን። ሳንበላው ለዚህ ነበር ወይ እያል ከማሸለብ በዘለለ የሚያመጣልን ነገር አይኖርም። ስለዚህ መገምገም ያስፈልጋል። እስካሁን ድረስ እያሳካን ያለ ነው፣ በትግል ሂደት ውስጥ በአካሄዳችን እያሳካን ያለ ነው። የአማራን ጥያቄ ነው፣ የኦሮሞማን ጥያቄ ነው እያረጋገጥን ያለ ነው። አማራ ክልልን እያደረግን ያለ ነው፣ እየበታተንለት ነው። አብይ አህመድ በሚፈልገው መልኩ፣ ሽመልስ አብዲሳ በሚፈልገው መልኩ እየበታተነው ነው ወይስ ትግሉ በሚጠይቀው ወቅቱ በሚጠይቀው መንገድ እየተጓዝን ነው ብሎ መጠየቅ ያስፈልጋል። አንዳንድ ጊዜ በአለማወቅ የጠላትን አጀንዳ አስፈጻሚ እየሆነ ነው። የአማራን የህልውና ትግል ለመቀልበስ ገብተን የኦሮሞማ ፕሮጀክት ተቋራጭ የሆኑ በርካታ የፋኖ መሪዎች አሉ። ይህ ፋኖን የሚመለከት አይደለም፣ መሪዎቹን የሚመለከት ነው። ለምሳሌ ሸዋ ያለውን ሁኔታ ተመልከቱት። ሸዋ ያለውን ሁኔታ ተመልከቱት። የኦሮሞማን ፕሮጀክት ከማስፈጸም አልፈው መከታው ማለት ነው፣ ከማስፈጸም አልፈው እነ እስክንድር ትናንትና ሰላማዊ ሰልፍ ወጥተው እኮ ያኛውን ፋኖ በአሸባሪነት አስፈርጀው እነሱ አሜሪካ አውሮፓ ሄደው ተደራድረው መጥተው ከዛ አብይ አህመድ ጋር ልክ እንደ ጌታቸው ረዳ የሆነ ቦታ አማካሪ አድርጎ ይወረውራቸዋል፣ በክልል ይመድባቸዋል። አለቀ። በዛ መልኩ ትግሉ እንዲጠናቀቅ ከዛ የኦሮሞ አገዛዝ ኦህዴድ አገዛዝ የፈለገውን እንዲያደርግ የፈለገውን አይነት ፕሮግራም ተግባራዊ እንዲያደርግ የሚያደርጉ ምቹ ሁኔታ እየፈጠሩልን ነው። ትናንት ሸዋ ላይ ይዘውት የወጡትን መፎክር ብትመለከቱ አንድም ቦታ ላይ ብልጽግና አልተወገዘም። ልታወት ትችላላችሁ። አንድም ቦታ ላይ
የተወገዘው ፋኖ መሪዎች ናቸው። እነ ጄኔራል ተፈራ ናቸው የተወገዙት። እነ መረጃ ቲቪ ናቸው የተወገዙት። የአማራ ኃይሎች ናቸው የተወገዙት። ህወሓት ነው የተወገዘው እና በዋናነት የጄኔራል ተፈራ ንግግር ነው የተወገዘው። እንደ እውነቱ ከሆነ ግን ሸዋ እስካሁን ድረስ ከፍተኛ የሆነ ጉዳት ሲያስተናግድ የነበረው በወያኔ ነው እንዴ? በወያኔ ነው። ሸዋ ላይ ብዙ ጉዳት አጣዬን ለምሳሌ መውሰድ ይቻላል። አጣዬ ከ10 ጊዜ በላይ የተቃጠለችው በምታዩት መልኩ አጣዬ የተቃጠለችው የወደመችው በማን ነው? አሁን ስልጣን ላይ ባለው አገዛዝ ነው ወይስ ወያኔ ያን ጊዜ የመጣ ጊዜ ነው አጣዬን አውድሟት የሄደው? ሸዋ ደራ ላይ ማዕት እየፈላበት ያለው ጉድ እየተፈጸመበት ያለው በወያኔ ነው እንዴ? በወያኔ ነው እየተፈጸመ ያለው። ከሸዋ ምድር አማራ ተጠራርጎ እየጠፋ ያለው ትናንት ወያኔዎች የሰሩት ስራ እንዳለ ሆኖ ማለት ነው። ከሸዋ ምድር ተጠራርገን እንድንወጣ እየተደረግን ያለ ነው በማን አማካኝነት ነው? እስኪ መልሱልን። ሌላውን ተውትና እሸቴ ሞገስና ይታገስ እሸቴ የተሰዉት በማን ነበረ? እኔ እኮ እንደምታወቅ ነው ቀብሩ ላይ ሄጄ እንትና አስቀምጬ መጥቻለሁ። ላስቶድ አስቀምጬ መጥቻለሁ። ታሪኩን የሚገልጽ በጽንኝ ማለት ነው። ግን እንደ እውነቱ ከሆነ ሩት ኮዙን እንመርመር ከተባለ ሰሜን ሸዋ ድረስ ጣርማ በር ድረስ እንዲመጡ ያደረጋቸው እኮ አብይ አህመድ ነው። አብይ አህመድ በራስ አሉላ ኦፕሬሽን እንደገና ጦሩ ምሽክ ተደርጎ እንዲበላ ተደርጎ ከዛ ሰሜን ሸዋ ድረስ አማራውን እያወደሙ እንዲመጡ ተደረገ። ከዛ ኦሮሚያ ምድር ላይ ሊገቡ ሲሉ አይ አሁን መቆም አለበት ተባለ። ጋራጅ ውስጥ ቁጭ ብለው ሲወለወሉ የነበሩ ድሮኖች፣ ጀቶች፣ ባዮሎጂካል ዌፐን ሳይቀር ተግባራዊ የተደረገ ከዛ በኋላ ማለት እያመጣላቸው ላይ ደፋው በሙሉ አቅም መከላከያውን አዘመተ እና ኦሮሚያ ሳይነኩ እንዲመለስ ተደረገ። በተዘዋዋሪ ካሰብነው ሩት ኮዙን ካሰብነው እና ይታገስ እሸቴና እሸቴ ሞገስ ዋጋ የከፈሉት በብልጽግና ነው ማለት እንችላለን። በብልጽግና ጥይቱና ተኳሹ ወያኔ ቢሆንም አስመቹ ግን ብልጽግና ነበረ። ይህን እንዴት ትረሱታላችሁ? እና ሸዋ እንግዲህ ፖለቲካ በጣም ስለዘቀጠ ነው እንጂ ሸዋ ትሬት አድዋ ላይ ያለው ወያኔ ወይስ አዲስ አበባ ላይ ያለው ብልጽግና? ማነው ትሬቱ? ሸዋ ምድር ላይ እያዘረፈን እያሳገጠን ያለው ማን ነው? እስኪ ይህን መልሱልኝ። በተረፈ መረጃ ቲቪን አሁን ያወገዙትን ህፃናት ስትመለከቱ ታፍራላችሁ። መረጃ ቲቪ ቴሌቪዥን እኮ የለም አካባቢው ላይ ቴሌቪዥን የሌለበት መብራት የሌለበት ቀበሌ ውስጥ የሚኖሩ ህፃናትን ይዘወታ መረጃ ቲቪን ስታስወግዝ ፋኖን ስታስወግዝ እስክንድር አይመከታው በጣም ታሳፍራላችሁ። በጣም ነው የምታሳፍሩት። ከድሮን ጥቃት ከህልውና ጥቃት ልትታደጓቸው የሚገቡ ህፃናትን ስትጠቀሙባቸው ፖለቲካ ስትሰሩባቸው በጣም ያሳፍራል። በጣም ነው የሚያሳፍረው። ለነገሩ ሌላ ፋኖ ቢሆን ይሄን አያደርገው። ዛሬ ወታደር ማሰልጠን ፋኖ ማሰልጠን ራሱ እኮ በድብቅ ነው የሚከናወነው። ምረቃው ከተካሄደ በኋላ ነው ቪዲዮ የሚለቀቀው። እነ መከታው ማሞ እነ እስክንድር ነጋ ግን ድሮን እንደማይመታቸው ያውቃሉ። አብይ ድሮን እንደማይፈልጋቸው ስለሚያውቁ በታጣቂ ከበው ሰው አሰልፈው ሰላማዊ ሰልፍ ወጡ ማለት ነው። ሌላ ሰው ቢሆን እንዴ ድሮን አምጥቶ መሃላችን ላይ ህዝቡ ቢጨፈጭፈው ብሎ ያስባል። ሌላ ፋኖ ቢሆን እነሱ ግን እንደዚህ አይነት ስጋት አልተሰማቸው። ስለዚህ ህዝቡን አሰልፈው እነሱም ተሰልፈው ቴሌቪዥን በሌለበት መብራት በሌለበት ቦታ መረጃ ቴሌቪዥንን ሲያስወግዙ ዘር አማራ ነው ይውረድልን ምን ይበለልን እያሉ ሲያስወግዙ ታዩ እና ይህንን ስንመለከት አዎ ከፋኖ መካከል አንዳንዱ የኦሮሞማን ፕሮጀክት ተግባራዊ እያስደረገ ነው። የአማራን የህልውና ትሬት አደጋ ለመቀልበስ ተብሎ የታወጀውን ዘመቻ ቀልብሶ እንደገና አማራን ለማጥፋት ፋኖን ለማጥፋት እየዋለው ነው ብንል የሚያስኬድ ነው። በተረፈ ጎንደርም ላይ አሁን ደረጀ በላይ ያወጣው መግለጫ ስመለከት እኔ አዝኛለሁ። የምር አዝኛለሁ። ለምን አዘንክ ብትሉኝ ደረጀ በላይ እኮ እኔ ውብ የሆነ ፕሮግራም አዘጋጅቻለሁ ለልጆቹ ማለት ነው። ያ ቢያንስ እንጂ የሚበዛ አይደለም። ደረጀ በላይ ለከፈለው ዋጋ እኔ የሰራው ፕሮግራም ቢያንስ እንጂ የሚበዛ አይደለም። ብዙ ነገር ያስፈልገዋል፣ ብዙ ሙገሳ ያስፈልገዋል። 2 ልጆቹን እና ማኑኤልን ገብሮልናል። ግን እነዛን ልጆች ማን በላቸው? ብልጽግና አይደለም የበላቸው። እና ብቸኛ ጠላታችን ህወሓት ነው የሚል መግለጫ ሲያወጣ የልጆቹን ደም መብላት አይደል? ይሄ የልጆቹ የተሰውለትን ዓላማ ቀረጣጥፎ እንደ መብላት የሚቆጠር አይደል? በነገራችን ላይ ልንግባባ ያልቻልነው
ፋኖም ሆነ አሳየ ደርቤ እያንጸባረቀ ያለው አቋም የአማራ ህዝብ ጠላት ህወሓት ብቻ አይደለም። ቁጥር አንድ ጠላት አገዛዙ ነው። ከዛ ወያኔ ይቀጥላል። ወያኔ ደግሞ ተከታይ የሆነበት ምክንያት ስልጣን ላይ አለመሆኑ ነው። በሐሳብ ከሱ የተሻለ ቅንነት ስላለው ርህራሄ ስላለው ምናምን አይደለም። ለአማራ የሚራራ ልብ ስላለው አይደለም። ስልጣን ስለሌለው ፓወር ስለሌለው ተከታይ ጠላት ሆኖ ሊቀጥል ይችላል። ይሄ ነው በእኛ በኩል እየተቀረቀረ ያለው ማለት ነው። ያኛው ኃይል ግን ብልጽግና ጠላት አይደለም። አሁን ደረጃ በላይ ብልጽግና ጋር እየሰሩ ነው ከሚባሉ ሰዎች መካከል አንዱ እየሆነ ነው። እነዚህናች ታያችሁ ሴት ውስጥ ገብቷል ከሚባሉ ሰዎች መካከል አንዱ እየሆነ ነው። ይሄ የተረጋገጠ መረጃ አይደለም። ወደፊት ግን ጠርቶ መምጣቱ አይቀርም። ይሁንና ልጆቹን እና አማኑኤል በላይን ግን የበላቸው ብልጽግና ነው። የወንድሞቻችንን ነፍስ ይማረልን። ላደረጉልን ነገር እናመሰግናለን እና ከፍ ሲል በህዝብ ትግል ዝቅ ሲል በልጅ መስዋዕትነት ላይ መቀለር ግን ዘላለማዊ የታሪክ ተወቃሽ ያደርጋል። የታሪክ ተወቃሽ ባያደርግ እንኳን የልቦና የህሊና ተወቃሽ ያደርጋል። ስለዚህ እውነቱን በፈርጁ መመልከት ነው የሚሻለው። ሌላውን ተውትና ወያኔ ጋር እኮ የሚያጣላን ነገር እኮ አለ የሚያጣላን ነገር አትሊስት ወልቃይት ራያ የሚባሉ ጉዳዮች አሉ እና ብንጣላም እንደ ጠላት ብንተያይ ማለት ስልጣን ላይ ያለው አገዛዝ እኮ ለምን አማራ ሆናችሁ ተፈጠራችሁ ብሎ ኦሮሞነትን እንደ አማራ ጠላትነት እንዲታይ እያደረገ ያለ አገዛዝ እያደረገ ያለ ይኸው ከ3 ቀን ከ4 ቀን በፊት አሊዶሮ ላይ አይታችኋል። አንድ ባስታገተ ረዳቱን ጨምሮ ከ10 በላይ አማራዎች ተገደሉ። ሲሉ ተገደሉ። ወደ 23 አካባቢ ቆሰሉ። እነ መሰረት ሚዲያ ምናምን ሁሉ ዘግበውታል። እንሳ አገዛዙ ትናንትና ምንም እንዳልተከሰተ እንደገና የብርቱካንን ኬዝ ይዞ መጥቶ ሲቀባጥር ነበር። አሿፊ የከንቱ ስርዓት፣ የወረደ ስርዓት። ዶክመንታሪ መስራት ካለበት ከ4 ቀን በፊት እዛው ዋጽዮን አካባቢ የተፈጸመውን ግፍ የሚያትት ዶክመንታሪ ይዞ መምጣት ይችል ነበር እና እየቀለደብን ነው። በተረፈ ግን አሁን የኢትዮ 360 ትንታኔ ስንመለከት ታያላችሁ። ወያኔ አስተላለፉን ቀይሮ ከብልጽግና ጋር ካልመጣ ታያላችሁ አንገታችሁን ትደፋላችሁ ሲሉ እየሰማን ነው። ማን አይመጣም ብሎ ሞገተ። ጀነራል ተፈራስ እንደዛ ብሎ ተናገረ። ተመሳሳይ አደጋ ተደቅኖብናል፣ ሁሉም ተሳዳጅ እየሆነ ነው፣ ስለዚህ ወደፊት አብረን ልንሰራ እንችላለን ብሎ ነው ያለው እንጂ ወያኔዎችማ ከየትኛውም ኃይል ጋር ሊመጡ ይችላሉ። ከብልጽግና ጋር ቢመጡ ግን እነሱ ተጠያቂ ሊሆኑ አይችሉም። እነሱ ትርፋማ የሚሆኑበትን አስልተው የትኛውም ኃይል ጋር ሊስተለፉ ይችላሉ። ብልጽግና ነው ለዛም ጉዳይ ተወቃሽ የሚሆነው ጄኔራል ተፈራ ሳይሆን ኮሎኔል ደመቀ ዘውዱ ነው። ኮሎኔል አሸተ ደምለው ነው። ለምን ጄኔራል ተፈራ እኮ ኦልሬዲ ብልጽግና ጋር የማይሰራ ኃይል ሆኖ ከብልጽግና ይልቅ ህወሓት ጋር መስራትን መረጠ። ትናንትና ሞክሮታል። ከአገዛዙ ጎን ተሰልፎ የአማራ ህዝብን ኬዝ ይዞ ወያኔዎችን ለማጥፋት በሱ ልክ ትግል ያደረጋል ነበር። ከዛ ብዙ ነገር እንዳልፈጸመ ሜዳሊያ ሊሰጠው ሲገባ ማዕረግ ሊጨመርለት ሲገባ ውጭ ሀገር ሄደህ አትታከምም ተብሎ ሕክምና ተከለከለ፣ ተባረረ። ምን ይባረራል? የውሃ ቢሮ ኃላፊ አድርገው አስቀምጡት ማለት ኩሩ እኮ ነው። ጄኔራል ተፈራ ኩሩ የውሃ ቢሮ ኃላፊ አድርገው ሲሾሙት አልፈልግም፣ እኔም በስኬ ወታደራዊ ነው። እንዴት ብዬ ነው እንግዲህ? ሌላ ቢሆን እኮ ይቺ የውሃ ግንባታ ምናምን ከፍተኛ የሆነ የሚበላ ገንዘብ ያለባት ለሙስና ምቹ የሆነች ብዙዎች ሰርተው የሚበለጽጉባት ቦታ ናት። አልፈልግም ማለት ጄኔራሉ አልፈልግም፣ እኔ ወታደራዊ እንትን ነው ሙያዬ፣ ስለዚህ እዛ ጋር ተቀምጬ በአደንጋ ብሬ መልከስከስ አልፈልግም ብሎ በክብር የተሰናበተ ሰው ነው። ስለዚህ ዛሬ አስልቶ ምን ብሎ ደግሞ ያነገግር አደረገ። እና ኮሎኔል ደመቀ ግን ብልጽግና ጋር መስራት ይቻላል እና አሸተ ደምለው ግን ብልጽግና ጋር አብይ ጋር መስራት ወድድ ጋር መስራት ነው ጥያቄያችንን የምናስመልሰው ብለው ውሳኔ ወስነው ሲንቀሳቀሱ ነበር። ነገ በብልጽግናና በወያኔ መካከል ጋብቻ ቢፈጸም እና አብረው ቢንቀሳቀሱ የከሰረው ኃይል የነሸተ ደምለው የነ ኮሎኔል ደመቀ ኃይል እንጂ ጄኔራሉ አይደለም። እነሱማ እኮ ምን ጥረት አደረጉ? ምንም እኮ የተሰራ ነገር የለም። ምንም እኮ የተጀመረ ነገር የለም። ይሆናል ብለው ነገሮችን ለማላዘም ሞክረው ነበር። ሰው ካልሆነ ይመቻችሁ። ድሮም እኛ ጋር አልነበራችሁ፣ አሁንም ያደረጋችሁትን ተመሳሳይ ነው ብሎ ማለፍ ብቻ ነው እና በተረፈ ግን መጪው ጊዜ በእኔም እይታ ስመለከተው የብልጽግናና
እነ ታደሰ ወረደ እነ ብርሃኑ ጁላ አብረው የሚጠቃቀሱበት ጊዜ እየመጣ ይመስለኛል። እነ እሸተ ደምለው እነ ኮሎኔል ደመቀም ያኔ ወይኔ ተበላን ከሚለው ኃይል መካከል ይኖራሉ ብዬ አላስብም። እጠፍ ብለው ብልጽግና ናቸውና ብአዴን ናቸውና እጠፍ ብለው አገዛዙ ስር ሽርኩት ብለው እንደገና ፌዴራል የመጣውን መመሪያ ተግባራዊ ሲያስደርጉ የምናያቸው ይመስለኛል እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ እላለሁ። አመሰግናለሁ።